110 ሚሊዮን ኔትወርዝ ትሬሲ ኤንደርሰን። ይህች ሴት ማን ናት? አብረንም እናየው ይሆናል። የዓለማችን ውዷ ተከፋይ ትሬነር ይህች ሴት ማን ናት? ዛሬ በዛሬው ፕሮግራማችን ይህንን እንቃኛለን። አብራችሁን ቆዩ። ምናልባት የዚህችን ሴት ስም የስፖርት ቪዲዮዎች ላይ በኢንስታግራም ፖስት ላይ አሊያም በታዋቂ ሰው የሰውነት ለውጥና የምስጋና ቪዲዮ ላይ አይታችሁት ሊሆን ይችላል። ትሬሲ ኤንደርሰን የተወለደችው እንደ አውሮፓውያን አቆጣጠር በ1975 ዓመተ ምህረት ኢንዲያና የተባለች ከተማ ርቃ ያለች ትንሽዬ ኖብል ቬላ የምትባል ከተማ ውስጥ ነበር። ከልጅነቷ ነበር እናቷ የኤሮቢክስ እንቅስቃሴን ስትሰራ እየተመለከተችና እያየች ያደገችው። ትሬሲ ለስፖርት ከፍተኛ ፍቅር ያደረባት፣ ዘፈን ትወዳለች፣ እንቅስቃሴም እንደዛው። ፕሮፌሽናል ተወዛዋዥ መሆንም ህልም ነበራት። ውዝዋዜ ለመማር ወደ ኒውዮርክ ያቀናችው ትሬሲ ነገሮች እንዳሰበችው አልጋ በአልጋ አልሆነላትም። ሰውነቷ እየተቀየረ መጣ። ኪሎዋ መጨመር ጀመረ። ሰዎችም በዚህ ሰውነቷ መደነስ እንደማትችል ይነግሯትም ጀመር። ይህ ለእሷ ሞት ነበር። ነገር ግን ተስፋ በመቁረጥ ፈንታ ስለ የሰው ልጅ ሰውነት ማጥናት ስራዬ ብላ ተያዘችው። ጡንቻ እንዴት እንደሚሰራ፣ ሰው እንዴት ክብደት እንደሚጨምርና እንደሚቀንስ፣ በተጨማሪም እንቅስቃሴ ሰውነት ላይ ጫና መፍጠር የሚቻለው፣ ለውጥ ማሳየት የሚቻለው እንዴት ነው የሚለውን በአጽንኦት መመርመር ጀመረች። ጉዳዩ በዚህ አላበቃም። ለዓመታት ብቻዋን ከሰራች በኋላና የተለያዩ እንቅስቃሴዎችን ሞክራ የራሷን ሐሳቦች ከጻፈች በኋላ አዲስ ነገር ፈጠረች። The Tracy Anderson Method ወይም የትሬሲ ኤንደርሰን መንገዶች፣ የአሰራር ሂደቶች እንደማለት ነው። የእሷ እንቅስቃሴዎች ከሌሎች በአይነቱ ለየት ያለ ነበር። ትንሽ ክብደቶችን በብዙ ድግግሞች እንዲሁም በውዝዋዜ ታጀበ ነበር። ዓላማዋ ሰውነትን ጤናማና ሸንቃጣ ማድረግ እንጂ ትልቅና ግዙፍ ማድረግ አልነበርም። ትኩረቷ ብዙ ሰው ችላ የሚላቸውን የጡንት አይነቶች ማዳበርም ነበር። ሰዎች ሥራዎቿን ማወቅና ማድረግ ጀመሩ። ከነዚህ መካከልም ታዋቂዋ አክትረስ ግዊንት ፔትሮል ነበረች። ስፖርት ከመስራትም አልፋ ቢዝነስ ፓርትነርም እስከ መሆን ደርሳ ነበር። ሌሎች ታዋቂ ሴቶችም ቢሆኑ ተከትለዋት ብቅ ብለዋል። ማዶና፣ ጄሎ፣ ኪም ካርዳሽያን እና ቪክቶሪያ ቤካም ከትሬሲ ጋር የሚሰሩ ሴቶች ነበሩ። ቢዝነሷ በፍጥነት ነበር ያደገው። የእንቅስቃሴዋን ዲቪዲዮዎች በመስራት መሸጥም ጀመረች። ጂሞችን በመክፈትና የኦንላይን ስፖርት መስሪያ ዌብሳይትን በማዘጋጀት ለብዙ ሰዎች ተደራሽ እንዲሆን አድርጋለች። ትሬሲ ዛሬም እየሰራች ነው፣ እያስተማረችም ነው። የሁለት ልጆችም እናት ነች። ትንሽ እንቅስቃሴ ትልቅ ለውጦች ይፈጥራሉ ትለናለች ትሬሲ ኤንደርሰን።